ጤና ይስጥልን ክቡራን የቤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። ኢራን ከአሜሪካ ጋር ያለው ድርድር ካልተሳካ በሆርሙዝ የጥቃት ፖሊሲ ልትከተል ነው ተባለም። ትራምፕ ከደቡብ ኮሪያ ጋር የሚደረገው የጋራ ወታደራዊ ልምምድ እንዲቀነስ አዘዙም። በኢንዶኔዥያ በተከሰተ ኃይለኛ የመሬት መንቀጥቀጥ የሟቾች ቁጥር 68 ደረሰ። ከባድ የደን ቃጠሎ አውሮፓን እያስጨነቀ ነው። ቤልጅየም ትልቁን የደን ቃጠሎ እየተዋጋች ነው ተባለ። ውድ ተመልካቾቻችን፣ ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታ ያውቃል ማንደፍሮት ነኝ። ሰብስክራይብ ማድረጉን እንዳይረሱ። ኢራን ከአሜሪካ ጋር ያለው ድርድር ካልተሳካ በሆርሙዝ የጥቃት ፖሊሲ ልትከተል ነው ተባለ። በኢራንና በአሜሪካ መካከል ጦርነቱን ለማስቆም እየተደረገ ያለው የዲፕሎማሲ ጥረት መሻሻል ባለማሳየቱ ኢራን ከመከላከል ወደ ሙሉ ጥቃት ልትሸጋገር እንደምትችል ማስጠንቀቋ ተገለጸም። በተለይ በዓለም ዋነኛ የነዳጅ መጓጓዣ መስመር በሆነው የሆርሙዝ ባህረ ወሽመጥ ላይ ያለው ውጥረት እየጨመረ መምጣቱ የዓለም ኢኮኖሚን አሳስቧል። የኢራን ባለስልጣን እንደገለጸው ከአሜሪካ ጋር በሚደረገው ድርድር ላይ ተጨባጭ ማሻሻል ካልታየ ቴህራን የአሁኑ የመከላከል አቋም በመቀየር የበለጠ አጥቂ እርምጃ ልትወስድ ትችላለች። ይህ ማስጠንቀቂያ የመጣው በሆርሙዝ የመርከብ ትራፊክ በከፍተኛ ሁኔታ በቀነሰበት ወቅት ነው። በቅርቡ በባህር መስመር ላይ በመርከቦች ላይ ጥቃት መፈጸማቸው ከተዘገበ በኋላ የንግድ መርከቦች ቁጥር በእጅጉ ቀንሷል። የሮይተርስ የመርከብ መረጃ እንደሚያሳየው ቅዳሜ በሆርሙዝ ያለፉ መርከቦች 5 ብቻ ሲሆኑ እሁድ ምንም መርከብ እንዳላለፈ ተገልጿል። ይህ ሁኔታ የዓለም የነዳጅ አቅርቦትን በተመለከተ አዲስ ስጋትን ፈጥረዋል። ሆርሙዝ ከዓለም የነዳጅ ንግድ ጉልህ ድርሻ የሚያልፍበት መስመር በመሆኑ በዚህ አካባቢ የሚከሰት የረጅም ጊዜ መዘጋት የነዳጅ ዋጋን ሊያሳድግና በተለያዩ የአገር ኢኮኖሚዎች ላይ ጫና ሊፈጥር እንደሚችልም ይገለጻል። በአሁኑ ጊዜ የኢራንና የአሜሪካ ድርድር በኦማን ሽምግልና ለመቀጠል ጥረት እየተደረገ ቢሆንም የሁለቱ ወገኖች አቋም አሁንም ሩቅ ነው ተብሏል። የአሜሪካ መንግስት በኢራን ላይ ያለውን ጫና ለማሳደግ እየዛተ ሲሆን፣ ኢራን በበኩሏ ሆርሙዝን ከሚመለከቱ ጉዳዮች ጋር የተያያዘ የራሷን ሁኔታዎች አስቀምጣለች። የዲፕሎማሲ ሂደት ካልተሳካ የሆርሙዝ የባህር መስመር ሁኔታ የበለጠ እንደሚባባስ ስጋትም አለ። በዚህም የነዳጅ ዋጋ፣ የመርከብ ዋጋ እና የዓለም አቀፍ ንግድ ላይ ተጨማሪ ጫና ሊፈጠር ይችላል። አሁን የሚጠበቀው ዋና ጉዳይ የአሜሪካና የኢራን ድርድር ወደ ስምምነት ይደርሳል ወይስ በሆርሙዝ ያለው ጦርነትና የንግድ መስመር ቀውስ የበለጠ ይሰፋል የሚለው ሆኗል። ትራምፕ በደቡብ ኮሪያ የሚደረገው የጋራ ወታደራዊ ልምምድ እንዲቀነስም አዘዙም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከረጅም ጊዜ አጋር ከሆነችው ከደቡብ ኮሪያ ጋር የሚደረገው የጋራ ወታደራዊ ልምምዶች በከፍተኛ ሁኔታ እንዲቀነስ ፔንታጎንን ማዘዛቸው ተገለጸም። የውሳኔው ዜና የመጣው ዩሊች ፍሪደም ሺልድ የተሰኘው ዓመታዊ የጋራ ወታደራዊ ልምምድ በሚጀምርበት ቀን ነው። የዘንድሮው ልምምድ ከነሐሴ 17 እስከ 27 የሚቆይ ሲሆን ወደ 18,000 የሚጠጉ የደቡብ ኮሪያ ወታደሮች ይሳተፋሉ። ልምምዱ የሚያተኩረው በዘመናዊ የጦርነት ስጋቶች ላይ ሲሆን የድሮን ጥቃት፣ የሳይበር ጦርነትና የጂፒኤስ ስርዓት መስተጓጎልን የመሳሰሉ ሁኔታዎች ይካተታሉ። ትራምፕ የወታደራዊ ልምምዶች ወጪ ከፍተኛ መሆኑንና ደቡብ ኮሪያ ከአሜሪካ ጋር በኢራን ላይ በሚደረጉ እርምጃዎች ላይ ሙሉ ድጋፍ አለማድረጓን ከውሳኔያቸው ጋር የያዙት ምክንያቶች መሆናቸውም ተዘግቧል። ትራምፕ ከዚህ በፊትም የአሜሪካና ደቡብ ኮሪያ የጋራ ወታደራዊ ልምምዶች ውድና አላስፈላጊ እንደሆኑ ተቃውሞ ነበርም። አሁን ያሳዩት አቋም የአሜሪካና የደቡብ ኮሪያ የደህንነት ትብብር ወደፊት ወደ ምን አቅጣጫ ይወስዳል የሚለውን ጥያቄ አስነስቷል። በተለይ ሰሜን ኮሪያ የሁለቱ ሀገራት ወታደራዊ ልምምድን እንደ ቀጥተኛ ስጋት ትቆጥራለች። ፒንያንግ በቅርቡ የጋራ ልምምዶችን አውግዛ እና የኒውክሌር መከላከያን እንደምታጠናክር ማስጠንቀቋ ተዘግቧል። የአሜሪካ ወታደራዊ ኃይል በደቡብ ኮሪያ መኖሩ የሰሜን ኮሪያ ወታደራዊ ፖሊስ ዋነኛ አካል ሲሆን የጋራ ልምምዶቹ ለአሜሪካና ሰዑድ የጋራ መከላከያ ግንኙነት እንደሚያስፈልጉ ሁለቱ ሀገራት ይገልጻሉ። ትራምፕ በበኩላቸው ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ግንኙነት እንዳላቸው በመግለጽ የወታደራዊ ልምምዶችን መቀነስ ከዚህ ዲፕሎማሲ አቋም ጋርም የተያያዘ መሆኑን ተናግረዋል።
ይሁን እንጂ የአሜሪካና ደቡብ ኮሪያ ወታደራዊ ትብብር መቀነስ በክልሉ የኃይል ሚዛን ላይ ምን ተጽዕኖ ያሳድራል የሚለው ትልቅ ትኩረት የሳበ ጉዳይ ይሆናል። በተለይ ሰሜን ኮሪያ የሚሳኤልና የኒውክሌር አቅሟን እያሳደገች በምትገኝበት በዚህ ወቅት የደቡብ ኮሪያ የደህንነት ስጋት መጨመሩን የተወሰኑ ተንታኞች ይገልጻሉ። በመሆኑም ትራምፕ የወታደራዊ ልምዶች እንዲቀነሱ የሰጡት ትዕዛዝ በዋሽንግተን፣ ሴኡልና ፒዮንግያንግ መካከል ያለውን የደህንነትና የዲፕሎማሲ ግንኙነት እንደገና በዓለም አቀፍ ትኩረት ስር አስገብቶታል። በኢንዶኔዥያ በተከሰተ ኃይለኛ የመሬት መንቀጥቀጥ የሟቾች ቁጥር 68 ደረሰ። በምስራቃዊ ኢንዶኔዥያ ኃይለኛ የመሬት መንቀጥቀጥ በመከሰቱ ቢያንስ 68 ሰዎች መሞታቸው ተገለጸ። የ7.7 መጠን ያለው ይህ ኃይለኛ የመሬት መንቀጥቀጥ ቅዳሜ ዕለት በኢንዶኔዥያ ምስራቃዊ ክፍል ከተከሰተ በኋላ በአካባቢው በርካታ የመሬት ዳግም መንቀጥቀጦች ተከስተዋል። ከፍተኛ ጉዳት ከደረሰባቸው አካባቢዎች አንዱ የሆነው ናኪዮኬ አካባቢ ከአደጋ ማዕከል በቅርብ ርቀት የሚገኝ ሲሆን የመንገድ መደርመስና የመሬት መንሸራተት የማዳን ስራዎችን አስቸጋሪ አድርጎታል። የአደጋው ማዕከል በተቃረበባቸው መንደሮች በርካታ ቤቶች መጎዳታቸው ሲገለጽ፣ አንዳንድ ነዋሪዎች ከቤታቸው ወጥተው በጊዜያዊ መጠለያ ለመቆየት ተገደዋል። የአደጋ ጊዜ ቡድኖች በፍርስራሾች ስር የተጠመዱ ሰዎችን ለመፈለግና ለማዳን ሲሰሩ በአካባቢው የሚቀጥሉት የመሬት ዳግም መንቀጥቀጦች ለማዳን ሰራተኞች ተጨማሪ አደጋ ፈጥረዋል። ከአደጋው በኋላ በሺዎች የሚቆጠሩ ነዋሪዎች እርዳታ እየጠበቁ መሆናቸው ተዘግቧል። አንዳንድ አካባቢዎች የመጠጥ ውሃ፣ ምግብ፣ መድኃኒትና የመጠለያ እጥረት እንዳጋጠማቸው ነዋሪዎች ገልጸዋል። አደጋው የኢንዶኔዥያ የነጻነት በዓል በሚከበርበት በዚህ ቀን ላይ መከሰቱ በሀገሪቱ የበዓል ደስታን አጨልሟል። የአደጋ ጊዜ ባለስልጣናት የሟቾች ቁጥር ለማረጋገጥና በተጎዱ አካባቢዎች የሚገኙ ሰዎችን ለማግኘት ስራቸውን ቀጥለዋል። የማዳን ስራውን የሚያደናቅፉ የመንገድ መደርመሶችና የመገናኛ ችግሮች በተለይ በርቀት በሚገኙ መንደሮች ላይ ያለው ሁኔታ አስቸጋሪ አድርጎታል። ባለስልጣናት በተጨማሪ የመሬት መንቀጥቀጦች ሊከሰቱ ስለሚችሉ ህዝቦች ጥንቃቄ እንዲያደርጉ አሳስበዋል። በአሁኑ ወቅት ትኩረት በፍርስራሾች ስር የሚገኙ ሰዎችን በማዳን ለተፈናቀሉ ነዋሪዎች አስፈላጊ እርዳታ በማድረስና የጉዳቱን መጠን ማጣራት ላይ ሆነዋል። የአደጋው ሙሉ ጉዳት የተገመገመ ሲሆን የሟቾችና የተጎዱ ሰዎች ቁጥርም በቀጣይ ሊለወጥ እንደሚችልም ባለስልጣናት ገልጸዋል። ከባድ የደን ቃጠሎ አውሮፓን ያስጨነቀ ነው። ቤልጅየም ትልቁን የደን ቃጠሎ እየተዋጋች ነው። በአውሮፓ በርካታ ሀገራት የተነሱ ከባድ የደን ቃጠሎች የቀጠሉ ሲሆን የአደጋ ጊዜ ሰራተኞች እሳቱ ለመቆጣጠር ከፍተኛ ጥረት እያደረጉ ነው። በቤልጅየም ሃይፌንስ ብሔራዊ ፓርክ የተነሳው እሳት በሀገሪቱ ከ100 ዓመት በላይ ታሪክ ውስጥ ከታዩ ትልቅ የደን ቃጠሎች አንዱ ሆኗል። እሳቱን ለቀናት ከተስፋፋ በኋላ ሰኞ ዕለት የዘነበው ዝናብ ለእሳቱ ማዕከሎች እፎይታ ሰጥቷል። ይሁን እንጂ ዝናቡ እሳቱን ሙሉ በሙሉ እንዳጠፋው አይቆጠርም። በተለይም በደረቁ የደን አካባቢ የእሳት ቅሪት እንደገና ሊነሳ ስለሚችል እሳት አጥፊዎቹ ስራቸውን ቀጥለዋል። ከቤልጂየም በተጨማሪ በግሪክ፣ ስፔን፣ ፈረንሳይ፣ ክሮኤሺያና ጀርመን የተለያዩ የደን ቃጠሎች ተከስተዋል። በአንዳንድ የቱሪስት አካባቢዎች እሳቱ በመስፋፋቱ ነዋሪዎችና ቱሪስቶች እንዲለቁ ተደርገዋል። በአውሮፓ የዚህ ዓመት ከፍተኛ ሙቀትና ድርቅ የደን ቃጠሎችን በፍጥነት እንዲስፋፉ የሚያመቻች ሁኔታ ፈጥረዋል። የደረቅ እጽዋት ከፍተኛ ሙቀትና ዝቅተኛ እርጥበት እሳቱን በአጭር ጊዜ ሰፊ ቦታ እንዲያደርስ አድርጎታል። በርካታ ሀገራት የእሳት አደጋ ሰራተኞችን፣ የውሃ ማፍሰሻ አውሮፕላኖችና ሄሊኮፕተሮችን በመጠቀም እሳቱን ለማጥፋት እየሰሩ ነው። የአውሮፓ ህብረትም በአባል ሀገራት መካከል የአደጋ ጊዜ ድጋፍና ማስተባበርን እያደረገ ነው። ባለሙያዎች ከፍተኛ ሙቀትና የድርቅ ሁኔታዎች እየተደጋገሙ በመምጣታቸው በቀጣዩ ዓመታት የደን ቃጠሎ ስጋት ከፍ ሊል እንደሚችልም ያስጠነቅቃሉ። የአውሮፓ የቱሪዝም ዘርፍም በቃጠሎ ተጽዕኖ ስር ሆኗል። በአደጋ ቀጠናዎች የሚገኙ ሆቴሎች፣ መንገዶችና የቱሪስት መዳረሻዎች ተጎድተዋል። ለጊዜው የቤልጂየም ዝናብ ለእሳት አጥፊዎች ተስፋ ቢሰጥም በመላ አውሮፓ የደን ቃጠሎ ስጋትም አሁንም ከፍተኛ መሆኑን ተገልጿል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።